ነሐሴ 1 ቀን 2007 ዓመተ ምህረት ነው። የአዲስ አበባ ፖሊስ ኮሚሽን የምርመራ አባላቶች በምርመራ ክፍል ውስጥ ናቸው። ከቀኑ 7 ሰዓት ላይ ከጎሮ አካባቢ ፖሊስ ጣቢያ አንድ ሰው አንድ መረጃ ይዞ ወደ አዲስ አበባ ፖሊስ ኮሚሽን ይመጣል። መረጃውም አንድ ወንጀል ድርጊት ሲፈጸም አይቻለው። የማውቀው ሰው አንድ ሰውን ገድሎ ከቤተሰቡ ጋር ተባብሮ ሲቀብር ተመልክቻለሁ የሚል ነበር። መርማሪውም ግለሰቡ የሚሰጠው ቃል በማስረጃነት እንደሚያዝበትና በፍርድ ቤትም ቀርቦ ምስክርነት የመስጠት ግዴታ እንዳለበት ተነግሮት በፈቃዱ ቃሉን መስጠት ይጀምራል። የእማኝነት ቃሉም በቃል መቀበያ ሰነድ ላይ ይሰፍራል። ጠቋሚውም አየው ያለውን መረጃ በዝርዝር ያስረዳል። መርማሪውም ጠቋሚያቸው ግለሰብ ይህንን ጉዳይ መቼ እንዳወቀና ይህ የወንጀል ድርጊት መቼ እንደተፈጸመ ጥያቄ ያቀርብለታል። መረጃ ሰጪውና ጠቋሚው ሰውም ወንጀሉ የተፈጸመው ቀኑን በማያስታውስበት ቀንና በ2007 ዓመተ ምህረት ሰኔ ወር ላይ ሲሆን ጉዳዩንም ካወቀው አንድ ወር እንደሚሆነው ገልጾ እስካሁን ሳያሳውቅ የቀረበት ምክንያትም ወንጀሉ ሲፈጸም ስላየኋቸው የድርጊቱ ፈጻሚዎች ከፍተኛ ዛቻና ማስፈራራት ይደረግበት ስለነበር ነው። አሁን ግን ህሊናው መያዝ ከሚችለው በላይ ስለሆነበትና አላስችል ስላለውም ጭምር እንደሆነ ዝርዝሮ ያስረዳል። አሁን ግን ፖሊስ ጥበቃ የሚያደርግለትና ዋስትና የሚሰጠው ከሆነ መረጃውን ሊነግራቸው ዝግጁ መሆኑን ይገልጻል። ይህ ጠቋሚ ምትኩ ይባላል። የ20 ዓመት ወጣት ሲሆን ምንም አይነት ትምህርት የተማረም አልነበረም። ምትኩ በቦሌ ክፍለ ከተማ ወረዳ 9 ከለላ ኤጀርሳ ትምህርት ቤት አካባቢ ከከተማ ወጣ ካለው በአንድ መንደር ውስጥ አንድ ግለሰብ ቤት ውስጥ በከብት ጥበቃነት ተቀጥሮ ይኖራል። ይህ ግለሰብ በሕግ ፊት ቀርቦ ጥቆማ ሲያደርግ ማንም አላስገደደውም ነበር። በንጹህ ሰው ላይ የተፈጸመው የግድያ ተግባር ግን እረፍት ነስቶታል። የሰብአዊነትና የዜግነት ኃላፊነት ሲያስጨንቀው ቆይቷል። በመጨረሻ ግን ትክክለኛውን ነገር ለማድረግም ቆርጦ ይነሳል። ሰው ሲገደል አይቻለው ነበር የሚለው የት ነው ያየው? ማን ነው የተገደለው? ሟቹስ ማን ነው? ቦታውስ እንዴት ነው የተገደለው? የሚል ጥያቄ ለምስክሩ እናቀርብለታለን። ምስክሩ በሰኔ ወር 2007 ዓመተ ምህረት ቀኑን በማላስታውሰው ጊዜ ነው ይላል። ምትኩ በቦሌ ክፍለ ከተማ ወረዳ 9 ከለላ ሽቦ ኤጀርሳ ትምህርት ቤት አካባቢ የሚጠብቃቸውን ከብቶች እንደተለመደው ወደ ማደሪያቸው ለማስገባት ምግባቸውን በመመገብ ላይ ነበር። ያሰሪዎቹ ልጅ ከሆነው አሸናፊ ጋር ውጪ ላይ ይገናኛሉ። ቀጣሪውና አሰሪው ልጅ አሸናፊ ከምትኩ ጋር ቆሞ በማውራት ላይ እያሉ አንድ ሰው ወደ እነሱ አቅጣጫ ሲመጣ ይመለከቱታል። አሸናፊ ያንን ግለሰብ ሲመለከት ያ ሰው ጸበኛው እንደሆነ በጣም ለጸብ እንደሚፈልገው ይገልጽለታል። ግለሰቡ መልኩን እንኳን ገና አይቼው ሳልረዳው በፊት አይኔ እያየ ሽጉጥ አውጥቶ ይተኩስበታል። ሰውየውም ይወድቃል። በድጋሚ ተኩሶ በወደቀበት ይመታውና ግለሰቡን ጸጥ ያደርገዋል። ቀድሞውኑ መግደል የሚፈልገው ሰው ነበር። በስተት ቸኩሎ የተሳሳተ ሰው እንደገደለ ይናገራል። በመቀጠልም እህቶቹን በመጥራት ከሁለት እህቶቹ ጋር በመሆን በማዳበሪያ ጠቅልለው ወደ ግቢ ውስጥ ጎትተው ያስገቡታል። ከዛም ወደ ከብቶቹ በረት ውስጥ ያስገቡታል። አስክሬኑን በዚያው ያሳድሩትና በማግስቱ ትንሽ ራቅ ካለው አፈር ቁልል ይወስዱታል። የኢቢኤስ 3ቱን ቻናሎች ማለትም ኢቢኤስ ኤችዲ፣ ኢቢኤስ ሲኒማና ኢቢኤስ ሙዚቃን በአዲስ አማራጭ በሮክ ቲቪ መከታተል እንደሚችሉ ያውቃሉ? የኢቢኤስ ቲቪን ልዩ ልዩ ተወዳጅ ፕሮግራሞች በኢቢኤስ ኤችዲ፣ ኢትዮጵያዊ ፊልሞችን በኢቢኤስ ሲኒማ እንዲሁም የሀገሩን ሙዚቃ በኢቢኤስ ሙዚቃ ቻናሎቹን 24 ሰዓት በቀጥታ በሮክ ቲቪ
ኢንተርኔት ገዝተው የኢቢኤስ ቻናሎችን መመልከት ይችላሉ። ለበለጠ መረጃ ድረገጻችንን ይጎብኙ። አስክሬኑን በዚያው ያሳድሩትና በማግስቱ ትንሽ ራቅ ካለው አፈር ቁልል ይወስዱታል። ለኮንስትራክሽን ሥራ የተቆለለ ክምር አፈር በመውሰድ ቆፍረው ይቀብሩታል። ከዛ በኋላ ግን ይህ ጠቋሚው ግለሰብ ሰላሙን ማጣቱን ይናገራል። የወንጀል ድርጊቱ ሲፈጸም ያየው ቢኖር አንተ ብቻ ነህ፣ እናም ለማንም እንዳትናገር በማለት ጠዋትና ማታ ማስፈራራት ያደርጉበታል። በዛ ሁኔታም እዛ ቤት ውስጥ ሰላማዊ ኑሮ መኖሩን እየከበደው ይመጣል። እናም ቤቱን ለቆ ከዛ ይሄዳል። አሁንም ቢሆን እዚሁ እሰሩኝ እንጂ ከዚህ መውጣት አልችልም፣ ገንዘብ ስላላቸው ያስገድሉኛል በማለት ስጋቱን በድጋሚ ይገልጻል። ወደ ፖሊስ ኮሚሽኑ በርካታ ጥቆማዎች ይመጣሉ። ፖሊስም ከመነሻው የመጣውን መረጃ ከመቀበል አንጻር ወደ ምርመራ ክፍሉ የሚመጡትን በርካታ ጥቆማዎችን ወንጀሉ ተፈጽሟል አልተፈጸመም የሚለውን በማስረጃ በማስደገፍና በመመርመር ጥቆማዎቹን ይቀበላል፣ ይመረምራል። ይህ የምንጊዜም የሥራ ኃላፊነቱ ነው። እናም ወደ አንድ እልባት ላይ ይደርሳል። በዚህም መሠረት የዚህን ጠቋሚ ቃል በአስተርጓሚ በመረዳት ምርመራቸውን ቀጥለዋል። የዚህ የጥቆማ አይነትም አስደንጋጭና ከባድ የወንጀል ጉዳይ ነው። አንድ ተጠርጣሪ በመጀመሪያ ከግድያው ጋር ግንኙነት አለው ወይም የለውም ብሎ ለመገመት የግድ ፍንጭ ሰጪ መረጃ አሊያም የተጠቀሱት ዝርዝር ጉዳዮች እውነት ለመሆናቸው መረጋገጥ ይኖርባቸዋል። ምስክሩን ቃል እንዲቀበል አድርገን ምርመራው እንዲጀመር ያደረግነው በዛን ዕለት እስቲ እውነት እነዚህ ሰዎች አሉ ወይ እነሱ ጋር ይሄ ምስክር ይሰራሉ ወይ እንደተባለው ያ ወንጀል ፈጻሚ የተባለው ሰው ደግሞ መሳሪያ ያለው የለውም የሚለው በእለቱ ልክ የመረጃ ከተቀበልን በኋላ የተባለው ስፍራ ላይ ሄደን ማስረጃ ሰብስበን እናም በዛኑ ዕለትም መረጃ ጠቋሚው የሰጠው ቃል እውነት ነው ወይ የሚለውን ነገር ለማጣራት መረጃውን ያሳወቀው የጎሮ አካባቢ ፖሊስ ጣቢያ ስልክ በመደወል ለማረጋገጥ ይሞክራል። በመቀጠልም የክትትል ፖሊሱ ወደ አካባቢው ላይ በማምራት ቅድሚያ ወንጀል ፈጻሚው ስለተባለው ሰው በአካባቢው ላይ ስለመኖሩ ያ ሰው መኪናና እህቶች እንዳሉት መሳሪያ እንዳለውና እንደሌለው ሽጉጥም ህጋዊ ፍቃድ አለው ወይ ስንት ጥይት ወስዷል ስንት ጥይት ተጠቅሞበታል እንዲሁም ደግሞ ጠቋሚው ምትኩ በተጠርጣሪው ግለሰብ ቤት ይሰራ እንደነበርና መቼ እንደለቀቀም ጭምር የማጣራት ሥራ እንዲሰራ ይደረጋል። በተጨማሪም አካባቢው ላይም የጠፋ አሊያም የሞተ ሰው መኖሩን እንዲረጋገጥ ይደረጋል። ግን ይሄኛው መረጃ የምርመራ ቡድኑን ትንሽ አጠራጣሪ ሁኔታን ይፈጥርበታል። ተጠርጣሪው ሰው ሟችን የሚያውቀው ከሆነ የአካባቢው ሰው መሆን ነበረበት። አሊያም በአካባቢው ላይ ሰው ጠፋብን ብሎ መምጣትና ይህ ሰውም በአካባቢው ላይ የሚታወቅ ሰው መሆን ነበረበት። ሆኖም ግን በዛ አካባቢ ፖሊስ ጣቢያዎች ላይ ምንም አይነት ያፋልጉን ጥያቄ አልተመዘገበም ነበር። ክትትል ፖሊሱም ይህንኑ በማረጋገጥ ተግባራዊ አድርገው ይመለሳሉ። ወዲያው በፍርድ ትዕዛዝም ያዝነው። ከዛ በኋላ የፍርድ ትዕዛዝም ይዘን ስለነበረ ቤት ውስጥም ሽጉጥ ነበረ። በእርግጥም ማካሮቭ ሽጉጥ ነበረው። ይሄ ግለሰብ ፍቃድ አለው አምጥተን በቃ የገደለው እውነት ሊሆን ይችላል ብለን በቁጥጥር ስር ካዋልን በኋላ የዛን ዕለት ቀጥታ ምንድነው ያደረግነው አስከሬኑ ተቀብሮበታል ያለበትን ይሄው ምስክር እንዲመራን ያደረግነው። እናም በመቀጠል ጠቋሚውን ሰው ወደ ምርመራው ክፍል በድጋሚ እንዲቀርብ ተደርጎ የማጥሪያ ምርመራ ይደረግበታል። መረጃ ሰጪውም በፍጥነት ምላሽ ይሰጣል። በርግጥ ይህ የተገደለው ሰው የአካባቢው ሰው ሳይሆን የማይታወቅ መንገደኛ ነው። እኔም እሱም አናውቀውም።
ብቻ ሽጉጡን ስቦ ከተኮሰበት በኋላ ወዲያውኑ ደንግጦ ወይኔ ተሳሳቱ ደበኛዬ መስሎኝ ንጹህ ሰው አጠፋሁ በማለት በወቅቱ እንደተጸጸተና ደንግጦ እንደነበር አስታውሳለሁ በማለት ይመልስላቸዋል። በመቀጠል የጉዳዩ መርማሪና ሌሎችም ክትትል ቡድኖች በጋራ በመሆን የተሰጠው ጥቆማ እውነትነት ያለው ለመሆኑ ቀጥሎ ምን አይነት ማጣራት ማድረግ ይኖርብናል የሚል ውይይት ያደርጋሉ። ተጠርጣሪውንና ከተጠርጣሪው ጋር አብረው ገድለውና ቀብረዋል የተባሉትን ሰዎች ተለይተው መያዝ አለባቸው የሚል እቅድ ተይዞ የኦፕሬሽን ሥራ መስራት ጀመራል። እናም በመቀጠል የምርመራ ቡድኑ የኦፕሬሽኑን ሥራ የጀመሩት በጧቱ ወደ ወንጀል ስፍራው የመሄድ ሲሆን ጠቋሚውን ግለሰብ በመያዝ አንድ የምርመራ ቡድንና የመበርበሪያ የፍርድ ቤት ትዕዛዝ ወረቀት በመያዝ ወደ ስፍራው ያመራል። የኢቢኤስ 3ቱን ቻናሎች ማለትም ኢቢኤስ ኤችዲ፣ ኢቢኤስ ሲኒማና ኢቢኤስ ሙዚቃን በአዲስ አማራጭ በሮክ ቲቪ መከታተል እንደሚችሉ ያውቃሉ? የኢቢኤስ ቲቪን ልዩ ልዩ ተወዳጅ ፕሮግራሞች በኢቢኤስ ኤችዲ፣ ኢትዮጵያዊ ፊልሞችን በኢቢኤስ ሲኒማ እንዲሁም የሀገሩን ሙዚቃ በኢቢኤስ ሙዚቃ ቻናሎቹን 24 ሰዓት በቀጥታ በሮክ ቲቪ ያለመቆራረጥ መከታተል ይችላሉ። ሮክ ቲቪ ከሌሎች በአቅራቢያው ከሚገኝ እንደ ቤስት ባይ ያሉ የኤሌክትሮኒክስ መሸጫ ሱቆች ወይንም በኢንተርኔት ገዝተው የኢቢኤስ ቻናሎችን መመልከት ይችላሉ። ለበለጠ መረጃ ድረገጻችንን ይጎብኙ። ኢቢኤስ ቴሌቪዥን። እናም በመቀጠል የምርመራ ቡድኑ የኦፕሬሽኑን ሥራ የጀመሩት ጠቋሚውን ግለሰብ በመያዝ አንድ የምርመራ ቡድንና የመበርበሪያ የፍርድ ቤት ትዕዛዝ ወረቀት በመያዝ ወደ ስፍራው ያመራል። በእርግጥም እንደተባለው ስፍራው ላይ የተከመረ ቁልል አፈር ያገኛሉ። ሁሉም ነገር እንደተባለው ነበር። እንዳለው አፈር የተደፋበት ቦታ ነው ያለው እና እዛ አካባቢ ላይ አፈሩ በቅርብ ጊዜ የተደፋ ነው። በቀላሉ ሊቀበርበት ይችላል። ስለዚህ በጥንቃቄ በቁፋሮ ያን ነገር ማንሳት እንዳለብን እንነጋገርና ለአካባቢው ህብረተሰብ በዚህ ጉዳይ ላይ ትብብር እንዲያደርግልን ጠይቀን በዶማ መጀመሪያ በዶማ ቀስ እየተባለ ይህ ምስክር ባለበት ልክ ቦታዋን እያሳየን እንዲቆፈር ይደረጋል። ቁልል አፈሩ በቦታው ላይ ይገኛል። አፈሩ በቅርብ ጊዜ የተደፋ በመሆኑ የቀበረውን አስክሬን በቀላሉ ሊገኝ እንደሚችል ይገምታሉ። ቅድሚያ ግን ቦታው ላይ መደረግ ያለባቸው ቅድመ ሁኔታዎች ይደረጋሉ። ለአካባቢው ሰው ሁኔታውን ማሳወቅ፣ በቦታው ላይ በሥራ ላይ የተሰማሩ የሥራ ኃላፊዎችና ሠራተኞችን ማሳወቅና ትብብር መጠየቅ ነበረባቸው። እናም በጠቋሚው መሠረት እየተመሩ የቁፋሮ ሥነ ሥርዓት ይጀመራል። በቅድሚያ በዶማና በአካፋ መቆፈርና መዛቅ ይጀምራሉ። የአካባቢው ሠራተኞች እገዛ እያደረጉ ከጧቱ 3 ሰዓት ላይ እስከ እኩለ ቀን 6 ሰዓት ድረስ ይካሄዳል። ሰው ሁሉ እየተዳከመ ሲመጣና የምርመራ ቡድኑ እየተጠራጠሩ ሲመጡ ጠቋሚያቸው ግን እየደረሱበት እንደሆነና ተስፋ መቁረጥ እንደሌለባቸው በማበረታታት እገዛ ያደርጋል። ግን ምንም ምልክት ሳያገኝ ይቀራል። በዚህም ጊዜ ቡድኑ ቆም ብሎ ለማሰብ ቁፋሮው እንዲቆም ተደርጎ መነጋገር ይጀምራሉ። በጠቋሚው መሠረት ቦታው ትክክለኛው ቦታ ላይ ከሆነን አስክሬኑ መገኘት ነበረበት፣ ወይም ደግሞ የተጠቀለለበት ጨርቅና ማዳበሪያ መገኘት ነበረበት። አፈሩ እየቀነሰ ሲመጣ ቢያንስ የአስክሬን ሽታ መኖር ነበረበት። ግን
ምንም አይነት ምልክት ማግኘት አልተቻለም። እንዴት ነው ይህ ወንጀል በርግጥ ተፈጽሟል? በዚህ የተቀበረ ሰውስ ሊኖር ይችላል? የሟቹ አስክሬን እስካልተገኘ ድረስ በድጋሚም ጠቋሚውን ሰው ትክክለኛ ቦታ ይሄ ለመሆኑ እንዲያረጋግጥላቸው ይጠይቁታል። እሱም ቦታው በትክክል እዛ እንደሆነ ገልጾ ግን ከታገሱ ከስረኛው ያፈር ጠለል ላይ እንደሚያገኙት ያረጋግጥላቸዋል። ያስከሬን ሽታ የለም፣ ይቆፈራል፣ ግን ምንም ነገር ልናገኝ አልቻልንም። ልብሶቹም ልናገኝ አልቻልንም። አንዳንድ ቦታ ላይ የሆነ ማዳበሪያ ብቅ ሲል ትክክል በቃ የተገኘ እስኪመስለን ድረስ በማዳበሪያ ተጠቅልሏል ስላለን ቀይ ማዳበሪያ ብቅ ሲል ያን ማዳበሪያ ያገኘን እየመሰለን አስከሬን መደናገጥ ሁኔታ ነበር፣ ግን አልደረስንበትም። መጨረሻ ላይ የሰው ጉልበት የማይችለው ሊሆን ይችላል፣ እስቲ ደግሞ ማሽን ቢቆፍረው ምናልባት አስከሬኑ ከተደበቀበት ሊወጣ ይችላል የሚል ግምት ይዘን እንደገና የሚቆፍር ግሬደር ፈልገን አመጣን። በመቀጠል ለሥራ የቆሙ መኪናዎችና ማሽኖች በዛ ስለነበሩ የካባው ባለቤቶችና ኃላፊዎች ማሽኖቹን ተጠቅመው ፍለጋ እንዲያደርጉ ትብብር ያደርጉላቸዋል። አስክሬኑን እንዳይጎዱት ተጠንቅቀው ፍለጋቸውን ማድረግ ይጀምራሉ። ከሁለት ሰዓት ፍለጋና አፈር መዛቅ በኋላ አፈሩ ሙሉ ለሙሉ ተዝቆ ያልቃል። ግን ምንም አይነት ምልክት ማግኘት አልቻሉም። በዚህ ጊዜ አንድ ያልተጠበቀ ነገር ከጠቋሚው የአይን ምስክር ይደመጣል። በርግጥ ሰዎቹ አስክሬኑን አንስተውት ይሆናል እንጂ የቀበሩት እዚህ ነበር በማለት ይገልጻል። ፖሊስም ለምን ከቀበሩበት ሊያወጡት ይችላሉ በማለት መልሰው ይጠይቁታል። ሲቀብሩ አይቻቸው ስለነበር አሽሸውት ሊሆን ይችላል የሚል ሌላ መረጃ ይሰጣል። ፖሊስም ይህም አይነት ሁኔታ ሊፈጠር እንደሚችል በመገመት የመረጃውን እውነትነት በማመን ተጠርጣሪውን በመያዝ ወደ ኮሚሽኑ ይመለሳሉ። በመቀጠል የተያዙትን ሰዎች መመርመር ይጀምራሉ። ተጠርጣሪው አሸናፊ ግን ፍጹም በሆነ ጥልቅ ሐዘንና ቁጭት ጉዳዩ እውነት አለመሆኑን አጥብቆ ይገልጻል። ፖሊስም ይህ ነገር እውነት የተፈጸመ ካልሆነ መረጃ ሰጪው ሰው ለምን ይዋሻል? ተጠርጣሪዎቹን ሌላ ጥያቄ ይጠይቃሉ። እነሱም ይህንን እውነት በመደጋገም ድርጊቱን እንዳልፈጸሙ ይመልሳሉ። እናም የምርመራ ቡድኑ ቀጥሎ ምንድነው ማድረግ ያለብን ወደሚለው ሐሳብ ይመጣል። በመርማሪዎቹ ጭንቅላት ውስጥም ሌላ አንድ ሐሳብ ይመጣል። በመጀመሪያ ደረጃ ይህንን ጉዳይ ማን ነው ያመጣው? ወደ ጎሮ ፖሊስ ጣቢያ መረጃውን የጠቆመው ሰው ማን ነው? ፖሊስ ጋር እንዴት ደረሰ? የሚለውን በመገምገም የምርመራ ቡድኑ አንድ የምርመራ አቅጣጫ ይይዝና ጠቋሚውን ይጠይቁታል። መረጃ ሰጪውም አይ እኔ በቀጥታ ወደ ፖሊስ አልሄድኩም፣ ግን ለሰዎች አውርቼ ስለነበር አንድ የአካባቢው ፖሊስ መጥቶ ነው የጠየቀኝ በማለት ሌላ መረጃ ይሰጣቸዋል። በመቀጠል ምርመራ ቡድኑ መረጃውን ለጎሮ አካባቢው ፖሊስ ጣቢያ አውርቷል የተባለውን ግለሰብ ተይዞ እንዲመጣ ይደረጋል። በተስፋዬ ላይም ምርመራ ይደረግበታል። ይህንን ሴራ ለምን እንዳዘጋጀው በሚጠይቅበት ሰዓት ተስፋዬም ወሬውን ከከብት ጠባቂው ምትኩ እንደሰማ ይገልጻል። ከዛ ውጪ ምንም እንደማያውቅ ያስረዳል። ፖሊስ በዚህ ሰው ዙሪያ ምንም አይነት ፍንጭ ሊያገኝ አልቻለም። በርካታ ጥያቄዎችና ምርመራ ቢደረግም ምንም ውጤት አልተገኘም። ፖሊስም የተፈጸመ ወንጀል ከሌለ ጠቋሚው ምትኩ በሐሰት ደፍሮ እንዴት እንደዚህ አይነቱን የሐሰት ጥቆማ ሊሰጥ ይችላል? ይህ ተጠርጣሪስ ለምን በዘመዱ ላይ በሐሰት ክስ እንዲመሰክርበትስ ሊያደርግ ይችላል? የሚል ጥያቄ ያነሳሉ። ክትትል ፖሊስም ይህ ቅድሚያ ጥቆማውን ባደረሰው ሰው ዙሪያ መረጃ ማሰባሰብ ይጀምራሉ።